ሀበሻ ሲተርት የፉክክር ቤት ሳይዘጋ ያድራል ይላል። ብሩክና ሃይሚ ሁለታችሁም ከፍታውን ፈልጋችሁ አንዳችሁ እንኳን ዝቅ ብላችሁ መሸነፍ ሳትችሉ ቀርታችሁ ይሆናል። በራችሁ ክፍቱን ቀርቶ የፈለገው ሰው እየወጣና እየገባ ደስ ባለው ሰዓት እየጠራችሁ እየሰደበና እያመናጨቀ አባሯችሁ ይሆናል። መልሱልኝ ይሆናል። ልሂዳ ጨርሽ አዳምጡ። ለምን ትሄጃለሽ? እሺ ጂጂ ያንቺን ተረት ልስማ። ሂጂ አይደለም ያንቺን ተረት ልስማ። ቆም ተረታቸውን ልትሰሙ የምትመጡት እኮ እናንተ ናችሁ እንዴ? ለምንድነው ቆይ እናንተ እየተጎተታችሁ ለምትሄዱት ከናንተ አልፋችሁ እኛን የምታስንቁን ለምንድነው? ቆይ እንዴ ዛሬ አሁን በአፏ ነው እኮ የተጸዳዳችብን። በነገራችን ላይ እናንተም ላይ እኛም ላይ ለምንድነው የምትሄዱት? ለምን ትሄዳላችሁ? የራሳችሁን ጉዳይ ለምንድነው ራሳችሁ ማትፈቱት? ሰው እንዴት ለመሰደብ እየተንቀሸቀሸ ይሄዳል? ቆይ ይሄው ዛሬ በራሷ አፍ ጠርታሽ በራስሽ እግር መጣሽ ከአፍሽ የሚወጡ ስህተቶችን እየለቀመች ያዘች። ትላንትናም በማይሆን ነገር በፍጹም በኩል ጠራክ መጣክ። ስታየው መሄድ ሲኖርብክ ስታየው የሚያወራቸውና ከአፉ የሚወጡት ነገሮች ለጸብና ለድብድብ ይጋብዛሉ። ለድብድብ ተጋበዝክ ሄድክ ምንም ነገር ሳትፈጥሩ ለምን ትመጣላችሁ እንዴ? ለምንድነው? ሰው እኮ የራሱን ክብር ራሱ ነው የሚያስከብረው። ራሱን አክብሮ ማለት ነው። ራሳችሁን የምታከብሩ ከሆነ ከነዚህ በአፋቸው ከሚጸዳዱ ሰዎች ጋር ለምን ትገናኛላችሁ? ለምን ፍቅራችሁ፣ ህይወታችሁ፣ ሰላማችሁ እንዲመለስ ትፈልጋላችሁ? ፉክክሩን ተዉት። የፉክክር ቤት ሳይዘጋ ነው የሚያድረው። ቤታችሁን በራችሁን ክፍት ባደረጋችሁት ቁጥር የማንም ባለጌ እየገባና እየወጣ ልካችሁን እየነገራችሁ እኛንም እያስናቃችሁን ያላችሁት። ሃይሚና ብሩክ አዳምጡኝ። እኔ ስለማንም ሰው አይመለከተኝም። ለሃይሚ ታደላለህ ትላላችሁ። አንዳንዶቻችሁ ደግሞ ለብሩክ ታደላለህ ትላላችሁ። እኔ ጉዳዬ አንድ ነው። እንደዛ ስለምትሉት ሰዎች አይመለከተኝም። ብሩክም ሃይሚም እላ የተሰቀላችሁበትን ነገር አፈርሱትና ውረዱ ወደታች። ፉክክራችሁ በራችሁን ክፍት አስትቶ ከናንተ አልፎ እኛንም እያስናቀን ነው። እረፉ። በዚህ ሐሳቤ የምትስማሙ ሁሉ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ጻፉ ከታች በኮሜንት ላይ። ሁሉም ሜንሽን ስለሚደረጉ ሐሳብና ሴቶቻችሁን ያዩታል ያነቡታል። ዳንኤልና ሶስና እንደ ሰው ግን አዳምጡ። ዝም ብላችሁ የሆነ ሰው ላይ ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ። ምክንያቱም ለሱ መወገን ስላለብኝ ገባሽ? በደንብ ስሙ። ይሁን እንደመጣላችሁ ዝም ብላችሁ ሰው ላይ አፋችሁን ለመክፈት አትሞክሩ። መቻፌን ከፈትኩ። አንቺ ላትከፍቺ ትችያለሽ። ግን ብሩክ እየተናገረ ያለው ብሩክስ የማንም ምናምን እያለ ነው ሲያወራኝ ነው። ሶስና የምትናገረውን ነገር ነው በደንብ አደርጋችሁ አዳምጡ እያልኩ ያለሁት። ምክንያቱም ሃይሚ ላይ ጎል ለማስቆጠር የምትሄድበትን መንገድ ከዚህ በኋላ በምታዳምጡት በደንብ ትረዳላችሁ፣ ይገባችኋል። ቪዲዮ ብቻ ሳይሆን ከቪዲዮ ጀርባ የሚያስቡትን ሐሳብ ነው ለማየት እዚህ ቤት የምትመጡት። አዳምጧት በደንብ ነበረው። ገባሽ? ዳንኤልስ ምንድነው የተናገረው? አዳምጡ። እኔ ዳንኤል ስለተናገረው ነገር አይደለም፣ በሰዓቱ እኔ ላይ ስለሆናችሁበት ነገር እናንተ ደግሞ ለፈጠራችሁ ስህተት አዎ ብዙ ነገር ተናግሯል። ሲቀጥል እልህ ውስጥ ተጋባብተው ብዙ ነገር ምን ሞከራችሁ ለመፍታት ነገሮች። አዳምጡ። እኛ እኮ ይቅርታ አድርገንላችኋል። ከህይወታችን ውጡ ነው እኮ እኔ እኮ ያልኳችሁ ከህይወቴ ውጡ እኮ ነው። ሶስናን ስሞታውን ማለት በቃ አልፈልግም። ህይወታችን ከማን ህይወት አያችሁ? ከህይወታችን ውጡ የምትለዋን የቃላት ስህተቷን ያዝ አድርጋ ምን አደረገች? ኢንትሮ ላይ ነው ወስደ የከተተችው። በነገራችን ላይ ይሄንን ቃል ለምን ብሩክ ይሄንን ቪዲዮ ስለሚያየው የእውነት ከህይወታችን ውጡ እንደዚህ ብላ ነው ሃይሚ የምታስበው ብላው እንዲያስቡ እርስ በእርስ እንዲነካከሱ ነው እነዚህ ልጆች መሃላቸው እየገቡ ያሉት። የኔ ጥያቄ ትላንትና ብሩክ ዛሬ ሃይሚ ለምን በሚጠሯችሁ ቦታ ትመጣላችሁ? ትላንትና ፍፄ ጠርቶክ ነው የመጣኸው። ዳንኤል እንዳለ ካወክ ለምን ዞር አትልም? ዛሬ ሶስና ስጠራሽ ለምን መጣሽ? የነዚህ ልጆች ሐሳብ ገብቷችሁ እናንተ ለምንድን ነው ነገሮቹን ሁሉ ብቻችሁን ተገናኝታችሁ ልትፈቱ ማትችሉት? አለበለዛ የማይፈታ ከሆነ ለምን ሌላ ሰው ታገኛላችሁ? ለምን ትገናኛላችሁ? ቆይ እንዴ ከጀርባ ያለ ነገር ካለ ንገሩልኛ።
እኛንን በመሃል በጣም እየተጨነቀን ያለነው በጣም ብዙ ቤተሰቦቻችሁ እውነቴን ነው የምናገረው እኔ ሴራቸው ይግባችሁ ተንኮላቸው ይግባችሁ የምትሉት አለ ተሳስቻለሁ ንገሩኝ ኮሜንት ላይ የሃይሚና የብሩክ ወዳጆች የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ አመሰግናለሁ ለምን ነው ተመሰግን ስለነገርሽ ማውቅ ያለብኝ ምናልባት እኔ ይሆናለሁ በተሳሳተ መንገድ የተረዳሁት ምን ነገረቻት እስቲ አሁን ምን አዳምጣችኋል ምን ስትነግራት ሰማችሁ የእውነት የዛሬው ቪዲዮና የኔ ሐሳብ ገብቷችኋል ብዬ አስባለሁ ጨርሻለሁ እኔ የሁላችሁንም ሐሳብና አስተያየት በተለይ ህይወት እያያችሁ ያላችሁ እቺ ነገር በተደጋጋሚ የምናገርበት ምክንያት አለኝ ምክንያቱም ሌሎቹ ህይወት አይተው ስለማያውቁ ነገሮችን ከብዙ አንግል ማየትና ማሰብ ስለማይችሉ ኮሜንት ላይ መሳደብ ነው ልማዳቸው መብታቸው ነው ህይወት ያያችሁና ነገሮችን እንዴት ማሰብ እንዴት መረዳት በመልአት ነገሮች ላይ ውሳኔን መስጠት ምን ማለት እንደሆነ ስለምታውቁ የናንተ ሐሳብና አስተያየት ይገነባናል እናንተን ነው የምፈልገው በኮሜንት ላይ ጻፉ የሁላችሁንም እያነበብኩ የመመልስ ይሆናል ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መሐከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ኮናችሁ አለማወቅ አትችሉ ምክንያቱም ቀን በቀን አዳዲስ ቪዲዮችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው በዛሬው ማለት እንግዲህ ሃይሚና ሶስና ለብቻቸው ተገናኝተዋል ምንድነው የተፈጠረው ሶስናስ ለምንድነው የጠራቻት ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደተለመደው በቪዲዮ ያያየው ሐሳብና አስተያየቴን ለመስጠት ቦታዬ ላይ ሰዓት የተሰየም ያለው ማለት ነው ከናንተ ከውድ ተመልካቾችና ከአዳዲስ ቤተሰቦች የሚጠበቀው ለዚህ ቻናል አዲስ የሆናችሁ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ከነባሮቹ ጋር አብራችሁ ይሄን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀምጥኩላችሁን ሁለተኛውን የዩቲዩብ ቻናሌን ሰብስክራይብ በማድረግ በዛም ቤተሰብ እንሆን እያልኩ የዛሬውን ቪዲዮ በቀጥታ ልጀምር ሰላም እንዴት ናችሁ በሱ ፍቃድ ነኝ ሃይ ጋይስ እንዴት ናችሁ ሰላም ሶሲ ነኝ አማረብኝ ተለወጥኩባችሁ አይደል የናንተ ክፋት የናንተ ስድብ ሶሲ ቆይ ክፋቱንም ስድቡንም ወደዛ አድርጊው ሰላምታ ያለሽ ልክ እንደሚያስብ ሰው ከዛ ደግሞ ከክፉ ናችሁ ተሳዳቢ ናችሁ በመጀመሪያ እኛ በጣም ሰላም ነን ፈጣሪ የተመሰገነ ይሁን እየሰደብናችሁ ሳይሆን ከህይወታቸው እንድትወጡ ያልን ያለነው ስራችሁን ስለምናቅ ነው ስራችሁን እናንተም ተቃላችሁ አሁንም ደግሜ እናገራለሁኝ እኔ ከናንተ ጋር በኃይል ትቻለሁ ምክንያቱም እኛን እያስናቁንና እያስደፈሩን ያሉት ሃይሚና ብሩክ ናቸው ለማንኛውም ለዛሬ በምን ጉዳይ ነው የመጣሽው ከራሷ አንደበት እንስማውና እኔ መለሳለሁ ሃይሚ አንድ ጥያቄ አለኝ ጌታን ማነሽ አዳምጥ ምልሽ ማነሽ ስልሽ ማ ስለሆነች ነው ሃይሚ እኔ 4 አመት ሙሉ አብሬ ነበርኳትን ሴት ባንዴ እንደዚህ ሊቀየር ይቻላል ሲጀመር ከሃይሚ ጋር የሆነ ነገር ብጀምሩ ወይም ደግሞ ማለት መጀመር ብዬ አልወስነው ምክንያቱም አላየሁማ ግን የሆነ ነገር ብታስቡ ነው እኛ እንደዚህ የምታደርጉን ቆይ በመጀመሪያ ሃይሚ እንዳንቺ አይነት ባለች ሴት የምትጠራ ሴት አይደለች ለምን መሰለሽ ይሄንን እምልሽ እኔ ከመሬት ተነስቼ ሰውን የምሳደብ ሰውን ዝም ብዬ መዘረጥጥ ሰው አይደለሁኝ ምክንያቱም ስራሽ ነገሮች ማለት የምታደርጊያቸው ነገሮች በጠቅላላ ወደ አልሆነ አቅጣጫ እንዲሄዱ እያደረጋቸው ነው ሶስና አንቺን ነው ትላንትና ዳንኤልን በደንብ ተናግሬያለሁ የቀረሽኝ አንቺ ነበርሽ ዛሬ መተሻል ልንገርሽ በደንብ ውድ ቤተሰቦች ላላወቃችሁና ላልሰማችሁ ዛሬ መጣችሁ ሃይሚን ለብቻዋ አግኝታት ከዳንኤል ጋር ያለሽ ነገር ምንድነው ምክንያቱም ከሱ ጋር በቪዲዮ ከብሩኬ ባለበት ስትመጡ ለሱ ጥብቅና ስትቆሚለት ነበር ለማለት ነው የመጣችሁ ይሄ ምን ማለት ነው በቀጥታ ይሄን ቪዲዮ ብሩክ እንደሚያየው እርግጥ ነው የሃይሚን ስሜትና ሃይሚ ያለችበትን እልህዋን ተጠቅማ በደንብ አድርጋችሁ አዳምጡኝ ብሩክ በሚያየው በዚህ ቪዲዮ ላይ ብሩክ አይምሮ ውስጥ ያልሆነ ነገር ለመፍጠር ነው ሆነ በላይ መጣችሁ በደንብ አድርጋችሁ አስተውሉ ከዚህ በኋላ ሃይሚ መታለች ምን እንደሚፈጠር በደንብ አሳያችሁና እኔም በደንብ መለሳለሁ
ወደ ሃይሚ ዳንኤልን ትናንትና ነው የምታውቂው። አዳምጡ በደንብ ያውም በእኔ የመጣ ሰው ነው። ገባሻ? ትናንትና ነው የምታውቂው። እንዴት ነው የምትከራከሪለት? እንዴት እሱ ነው ግረሽ ብሩክን እንትን ትያለሽ? አሁን ከዚህ በኋላ ሃይሚ የምትናገረውን ነገር አዳምጡ በደንብ። ጌታ ማለት የተከራከርንበትን ግን እንትና አይተሻል? ይልሽ እኔ መጀመሪያ በደንብ ገብቶኛል። ቆይ ገብቶሻል ብለሽ መጠየቅ አይጠበቅብሽም ሃይሚ እሷን። ምክንያቱም የሷም የባል ተብየዋም ዋናና ዋና ሴራ አሁን ደግሞ ያነጣጠረው ብሩክ ላይ ነው። ምክንያቱም አንቺ ብሩክን ለብቻው አግኝተሹ በነበረበት ሰዓት ለምን ዳንኤልን እንዳገኘሹ ትክክለኛውን ምክንያት ልንገርክ አዳምጠኝ ስትዩ በክርክራችሁ በመሃላችሁ ባስነሳችሁት አቧራ ምክንያት ምንም ነገር ሳትሰማሙና ሳትደማመጡ ያንቺም ሐሳብ ሳይሰማ ተለያይታችሁ ነበረ አንቺና ብሩክ። ይህንን ነገር ስለሚያውቁ ብሩክ አንቺን አሁን በማመንና ባለማመን ሁኔታ ውስጥ ስላለ የብሩክን እምነት የብሩክን አንቺ ላይ ያለውን እምነት ለመግደል አንቺን እንደምንም በሶስና በኩል አግኝተው የሱን እምነት መሸርሸርና መጨረስ ነው ዋናው ዓላማቸው። የኔ ዋናው ጥያቄ ዛሬ በጣም ብዙዎቻችሁ ይህን ጥያቄን ትጋሩኛላችሁ። ለምን መጣሽ? እንደ ሰው ግን አዳምጡ። ዝም ብላችሁ የሆነ ሰው ላይ ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ። ምክንያቱም ለሱ መወገን ስላለብኝ። ገባሽ? በደንብ ስሙ። ይሁን እንደመጣላችሁ ዝም ብላችሁ ሰው ላይ አፋችሁን ለመክፈት አትሞክሩ። መቻፌን ከፈትኩ። አንቺን ላትከፍቺ ትችያለሽ፣ ግን ብሩክ እየተናገረ ያለው ብሩክስ የማንም ምናምን እያለ ነው ሲያወራኝ ነው። ሶስና የምትናገረውን ነገር ነው በደንብ አደርጋችሁ አዳምጡ እያልኩ ያለሁት። ምክንያቱም ሃይሚ ላይ ጎል ለማስቆጠር የምትሄድበትን መንገድ ከዚህ በኋላ በምታዳምጡት በደንብ ትረዳላችሁ፣ ይገባችኋል። ቪዲዮ ብቻ ሳይሆን ከቪዲዮ ጀርባ የሚያስቡትን ሐሳብ ነው ለማየት እዚህ ቤት የምትመጡት። አዳምጧት በደንብ ነበረው። ገባሽ? ዳንኤልስ ምንድነው የተናገረው? አዳምጡ። እኔ ዳንኤል ስለተናገረው ነገር አይደለም፣ በሰዓቱ ላይ ስለሆናችሁበት ነገር እናንተ ደግሞ ለፈጠራችሁ ስህተት አዎ ብዙ ነገር ተናግሯል። ሲቀጥል እልህ ውስጥ ተጋባብተው ብዙ ነገር ምን ሞከራችሁ ለመፍታት ነገሮች። አዳምጡ። እኛ እኮ ይቅርታ አድርገንላችኋል፣ ግን ከህይወታችሁ ውጡ ነው እኮ። እኔ እኮ ያልኳችሁ ከህይወቴ ውጡ እኮ ነው። ሶስናን ስሟት። አሁን ማለት በቃ አልፈልግም። ከህይወታችን ከማን ህይወት አያችሁ? ከህይወታችን ውጡ የምትለዋን የቃላት ስህተቷን ያዝ አድርጋ ምን አደረገች? ኢንትሮ ላይ ነው ወስደ የከተተችው። በነገራችን ላይ ይሄንን ቃል ለምን ብሩክ ይሄንን ቪዲዮ ስለሚያየው የእውነት ከህይወታችን ውጡ እንደዚህ ብላ ነው ሃይሚ የምታስበው ብላው እንዲያስቡ እርስ በእርስ እንዲነካከሱ ነው እነዚህ ልጆች መሃላቸው እየገቡ ያሉት። የኔ ጥያቄ ትላንትና ብሩክ ዛሬ ሃይሚ ለምን በሚጠሯችሁ ቦታ ትመጣላችሁ? ትላንትና ፍፄ ጠርቶክ ነው የመጣኸው። ዳንኤል እንዳለ ካወክ ለምን ዞር አትልም? ዛሬ ሶስና ስጠራሽ ለምን መጣሽ? የነዚህ ልጆች ሐሳብ ገብቷችሁ እናንተ ለምንድን ነው ነገሮቹን ሁሉ ብቻችሁን ተገናኝታችሁ ልትፈቱ ማትችሉት? አለበለዛ የማይፈታ ከሆነ ለምን ሌላ ሰው ታገኛላችሁ? ለምን ትገናኛላችሁ? ቆይ እንዴ ከጀርባ ያለ ነገር ካለ ንገሩን ለኛ። እኛን በመሃል በጣም እየተጨነቀን ያለነው በጣም ብዙ ቤተሰቦቻችሁ። እውነቴን ነው የምናገረው እኔ። ሴራቸው ይግባችሁ፣ ተንኮላቸው ይግባችሁ የምትሉት አለ? ተሳስቻለሁ ንገሩኝ ኮሜንት ላይ። ልሂዳ ጨርሽ። አዳምጡ። ለምን ትሄጃለሽ? እሺ ጂጂ ያንቺን ተረት ልስማ። ሂጂ አይደለም ያንቺን ተረት ልስማ። ቆም ተረታቸውን ልትሰሙ የምትመጡት እኮ እናንተ ናችሁ እንዴ። ለምንድን ነው ቆይ እናንተ እየተጎተታችሁ ለምትሄዱት ከናንተ አልፋችሁ እኛን የምታስንቁን ለምንድን ነው? ቆይ እንዴ ዛሬ አሁን በአፏ ነው እኮ የተጸዳዳችብን። በነገራችን ላይ እናንተም ላይ እኛም ላይ ለምንድን ነው የምትሄዱት? ለምን ትሄዳላችሁ? የራሳችሁን ጉዳይ ለምንድን ነው ራሳችሁ ማትፈቱት? ሰው እንዴት ለመሰደብ እየተንቀሸቀሸ ይሄዳል? ቆይ ይሄው ዛሬ በራሷ አፍ ጠርታሽ በራስሽ እግር መጣሽ። ከአፍሽ የሚወጡ ስህተቶችን እየለቀመች ያዘች። ትላንትናም በማይሆን ነገር በፍጹም በኩል ጠራክ መጣክ። ስታየው መሄድ ሲኖርብክ ስታየው የሚያወራቸውና ከአፉ የሚወጡት ነገሮች ለጸብና ለድብድብ ይጋብዛሉ። ለድብድብ ተጋበዝክ ሄድክ፣ ምንም ነገር ሳትፈጥሩ ለምን ትመጣላችሁ?
እንዴ ለምንድነው ሰው እኮ የራሱን ክብር ራሱ ነው የሚያስከብረው? ራሱን አክብሮ ማለት ነው። ራሳችሁን የምታከብሩ ከሆነ ከነዚህ በአፋቸው ከሚጸዳዱ ሰዎች ጋር ለምን ትገናኛላችሁ? ለምን ፍቅራችሁ፣ ህይወታችሁ፣ ሰላማችሁ እንዲመለስ ትፈልጋላችሁ? ፉክክሩን ተዉት። የፉክክር ቤት ሳይዘጋ ነው የሚያድረው። ቤታችሁን በራችሁን ክፍት ባደረጋችሁት ቁጥር የማንም ባለጌ እየገባና እየወጣ ልካችሁን እየነገራችሁ እኛንም እያስናቃችሁን ያላችሁት። ሃይሚና ብሩክ አዳምጡኝ። እኔ ስለማንም ሰው አይመለከተኝም። ለሃይሚ ታደላለህ ትላላችሁ። አንዳንዶቻችሁ ደግሞ ለብሩክ ታደላለህ ትላላችሁ። እኔ ጉዳዬ አንድ ነው። እንደዛ ስለምትሉት ሰዎች አይመለከተኝም። ብሩክም ሃይሚም እላ የተሰቀላችሁበትን ነገር አፈርሱትና ውረዱ ወደታች። ፉክክራችሁ በራችሁን ክፍት አስትቶ ከናንተ አልፎ እኛንም እያስናቀን ነው። እረፉ። በዚህ ሐሳቤ የምትስማሙ ሁሉ የተለመደችው ቦታችን ላይኳ ጋር እንገናኝ። ስሜታችሁን ጻፉ ከታች በኮሜንት ላይ። ሁሉ ሜንሽን ስለሚደረጉ ሐሳብና ሴቶቻችሁን ያዩታል፣ ያነቡታል። ምን አንቺ አንድ ቤት ውስጥ ብቻችሁን ተቀምጣችሁ አዳምጡ። ግን አልጋ ላይ አይደለም፣ ግን አልጋ ላይ አይደለም። አትሊስት ካሜራ አለ። አትሊስት ሶሲ ምንድነሽ ማወቅ የፈለግሽው? ብሩክ መጥቶ ሶሲ ጸጉርሽ ላይ የሆነ ነገር አለ ብሎ አልነካም። ምንድነው ማወቅ የፈለግሽው? አልገፈታሽም፣ ነካውሽ። ተመልከቱ። ጸጉርሽን ሲነካሽ ነገሮች እንደዚህ ሲፈጠሩ እኔ ጋር አትሊስት ካሜራ አለ። አሁን ደግሞ ምንም እኮ አላደረገቻትም። አትገፍትሪ። ይህ ሁሉ ነገር ማን እንዳየው ነው ብላችሁ አሰባችሁ? የእውነት እስቲ በደንብ አድርጋችሁ አዳምጡኝ። ብሩክ ይሄ ሁሉ ላንተ ነው። እሺ ይሄ ሁሉ ላንተ ነው። ቢያንስ ወረድ ብለክ አይኖ ነገሮችን አስተካክለሃል፣ ነገሮችን ፈተሃል፣ ንጹህነትህንና እውነትህን አረጋግጠሃል። ከዛ ሁሉ በኋላ ግን መሄድ ያለብክ ያን ሁሉ መንገድ መታሃል አይደል? መጨረስ ያለብህ ነገር ስላለ ነው እነዚህ ልጆች በአንተ ድካም ላይ ተመርኩዘው ይሄን ሁሉ ነገር እያደረጉ ያሉት። ደግሜ እናገራለሁኝ፣ የፉክክራችሁን ቤት ዝጉት። አመሰግናለሁ። ለምን ነው ተመሰግን ስለነገርሽ ማወቅ ያለብኝ። ምናልባት እኔ ይሆናለሁ በተሳሳተ መንገድ የተረዳሁት። ምን ነገረቻት? እስቲ አሁን ምን አዳምጣችኋል? ምን ስትነግራት ሰማችሁ? የእውነት የዛሬው ቪዲዮና የኔ ሐሳብ ገብቷችኋል ብዬ አስባለሁ። ጨርሻለሁ። የሁላችሁንም ሐሳብና አስተያየት በተለይ ህይወት እያያችሁ ያላችሁ እቺን ነገር በተደጋጋሚ የምናገርበት ምክንያት አለኝ። ምክንያቱም ሌሎቹ ህይወት አይተው ስለማያውቁ ነገሮችን ከብዙ አንግል ማየትና ማሰብ ስለማይችሉ ኮሜንት ላይ መሳደብ ነው ልማዳቸው፣ መብታቸው ነው። ህይወት ያያችሁና ነገሮችን እንዴት ማሰብ እንዴት መረዳት በመልአት ነገሮች ላይ ውሳኔን መስጠት ምን ማለት እንደሆነ ስለምታውቁ የእናንተ ሐሳብና አስተያየት ይገነባናል። እናንተን ነው የምፈልገው። በኮሜንት ላይ ጻፉ። የሁላችሁንም እያነበብኩ የመመልስ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። አይ ሆፕ ብሩክ ይሄ ነገር ይገባዋል ብዬ አስባለሁ። ተንኮል ሴራ እንደሆነ ነገ ከነገ ወዲያ የሚፈጠረውን አብረን እናያለን። ፈጣሪ ይጨመርበት። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ ሁለተኛውን ቻናሌን አስቀምጬላችኋለሁ። ንኩትና እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁ ይዝናናችሁ ቆዩኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።